ኪራ ተረጋጋ እንጂ ምን ሆነሃል? እንዴት ነው የምረጋጋው? ነው ማማ? ቆይ ጽናትን አፈቀርኳት እንጂ ምን አደረኳት? ለምንድን ነው በዚህ ልክ ራሴ እንድቀጣ የምታደርገኝ? ይኸውልህ አዳምጠኝ። በዚሁ ከቀጠሉ የምትሰማቸው እውነታዎች ሊጎዱህ ይችላሉ። ለራስህ ብዬ ነው። ከዚህ ንግግር የተረዳሁት የሆነም አላውቀው ሚስጥር እንዳለ። ኪራ የማታውቀው ነገር ኖሮ አይደለም። በቃ ግን ጽናት በዚህ ሁኔታው ከቀጠለች ጥሩ አይደለም። ናማ በፈጠረ አንተ እንኳን ድብቅ የእሱን ደስታ መንፈግ ነው የሚሆን። አሁን ግን የኪራንና የሀሴትን መቀራረብ ከማይፈልጉ ሰዎች ጎራ ልሆን ነው። አዎ ከማን ጋር ነው ስታወራኝ ነበር? ከማንም ከእንትና ከጓደኞቼ። እውነቱን ንገረኝ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ቪዲዮውን ስትጀምሩ ላይክ እና ሼር ሰብስክራይብ እያደረጋችሁ ጀምሩ ማለት ነው። ጽናት ተለቋል። ጽናት እንግዲህ በዋነቷ በጅልነቷ በጣም እየተጠቃች ነው ያለችው ማለት ነው። ከራሷ ደስታ በላይ ለሰው ደስታ እየጣረች እንትን ያለች ግን በመጨረሻም ሁሉም ነገር እውነት ወጣ ማለት ነው። ሁሉም ነገር እውነታ ወጣ። ሀሴት ምን እንዳደረገች፣ ሄኖክ ምን እንዳደረገ ቆይታ ወደች ታውለሽ ነው የተፈጠርሽ ምናምን ብሏል እየተናደደ። ያው ቅናት ነገርም አለበት ማለት ነው። እና ኪራ እንደምታዩት በጣም ተናዷል ሄኖክ ባደረገው ነገር ማለት ነው። ሄኖክ እና እንትና ደግሞ ከቤት መውጣታቸው በጣም ደስ የሚል አግኝተው ቀጥቅጠውታል ማለት ነው። አግኝተው ቀጥቅጠውታል። በጣም ደስ ይላል። ይመቻቸው ማለት ነው። እና ውድ ቤተሰብ ጽናት የዋህነቷ እያስቀጣት ነው ያለው ማለት ነው። የዋህነቷ በጣም እንትን እያላት ነው። በሱም ነው አየሽ አንቺ አየሽ በጅልነትሽ በዋህነትሽ ምናምን የሚልሽን ባለመስማትሽ ምናምን እያለ ነው። እና ደግሞ ኪራ እውነቱን በማወቁ በጣም ደስ ብሎኛል። እንዴት አብረው እንደተኛች እዛን ቀን እንዴት አብረው ከጎኑ ተኛች እንጂ አብረው ተኛች አይባልም። እሱ ነው ከጎኗ ሄዶ የተኛው። እውነት ለመናገር ሀሴት እግዚአብሔር ይስጣት ያኔ ለሱ መድኃኒት ባትሰጠው ኑሮ በጣም ከባድ ነገር ነበር የሚፈጠረው። ምክንያቱም ልክ ጽናትንም እንደዛ ነበር የሚያደርጋት። ሀሴት መድኃኒት ባትሰጠው ኑሮ ግን ከዚህ ሁሉ ጣጣ ውስጥ ባትገባ ኑሮ ሀሴት የሚለው ነው። እና እውነቱን ብትናገር ከመጀመሪያው እውነቱን ብትናገር ለኪራ የሁሉ ነገር አይፈጠርም ነበር ማለት ነው። ስለዚህ ያው ጥፋት አለባት እጅግ በጣም ግን ይሄ ተንኮል ምናምን ግን ኑሮባት አይደለም ጽናትን እንትን ለማለት ወይም ኪራን እንደዚህ ለማሳዘን ምናምን አይደለም። ያው ከችግሯ እንድትወጣ የያዘባትን ቪዲዮ ምናምን እንዳያጠፋው በማድረግ በማሰብ ነው ማለት ነው። ግን ቢሆንም መናገር ነበረባት። አንዳንዴ ግን ባለማወቅ እኛ ብዙ ስህተት እንሰራለን ማለት ነው። እዚህ ጋር ደግሞ እንደምታዩት ኪራ እውነታውን እየደረሰበት ይመስላል። ኪራ እውነታውን እየደረሰበት ነው። ከአባቱ ጋር ስታወራ ጽናት ደርሶባታል ማለት ነው። እጅግ በጣም ሁሉንም ነገር ቢሰማ ደስ ይለኝ ነበረ። ቀስ ብሎ ቢያዳምጥ ምን አለበት? እና ሁሉንም ነገር እንደሚሰማ አንድ ቀን ተስፋ እናደርጋለን። እንደዚህ በስልክ ስታወራ ማለት ነው። ያው ግን አንድ ቀን በእርግጥ እውነታው ይነገረዋል። በስልክም ባይሰማው እውነታው አንድ ቀን ይነገረዋል። ግን በስልክ ቢሆን ደርሶባት ጽናት እንደምታዩት በቃ ክርር ብላ ነው የቆመችው። በጣም የደነገጠችው እጅግ በጣም በቃ የምታደርገውን ነው ያሳጣት። የምታደርገውን በቃ በጣም የደነገጠችው ማለት ነው። ኪራም እጅግ በጣም ተናዶ እንደምታዩት ራሱን አያውቅም ነበረ። ምንድን ነው ለማንም የምትድሪኝ ነው እያለ ማለት ነው። እና እውነታውን ይደርስበታል። እንደዚህ ከቀን ቀን አባቱ እንዴት ምን እንዳላት አሁን ችግር የሆነባት ጽናት አባቴና ለእናቱ ህመም እንዴት ነው እናቱን ነግረው የሚለው ነገር ነው ማለት ነው። ግን እውነቱን ተናግሮ ከመጋፈጥ ዝም ከማለት ይሻላል ብዬ አስባለሁ። ይሻላል እውነቱን እንትን ቢባል እና እንደዛ ይሻላል ማለት ነው። ኤኒዌይስ
አንድ ቀን ይደረስብሻል በድንጋጤ ልብሽ ቀጥ እንዳይል ፈርቼልሻለሁ። በእውነቱ ማለት ነው። ልቧ ቀጥ እንዳይል አንድ ቀን ፈርቼላታለሁ። ምክንያቱም ያው ታውቃላችሁ ድንጋጤ በጣም መጥፎ ነው እና እንዲህ ስታወራ አትጠነቀቅም ደግሞ በቃ አየኝ አላየኝ ብላ እንኳን አታወራም ማለት ነው። ኪራ ግን በርታ፣ እኔ በርታ በቃ እውነታው እንዲደርስበት ስለምፈልግ በርታ ነው የምለው ማለት ነው። ምክንያቱም እውነታው እንዲደርስበት ፍላጎታችን ምኞታችን ነው የኛም የተመልካቾች ማለት ነው። እንትና ደግሞ ሀሴትና ጽናትን ምሩና ሰኒ ደግሞ ምርጥ ጓደኞች ናቸው። በእውነቱ እንደነሱ አይነት ጓደኛ ይስጣችሁ ሴቶችዬ ማለት ነው። በጣም ደስ የሚሉ ጓደኛሞች ናቸው። እጅግ በጣም እውነት እጅግ በጣም ደስ የሚሉ ምርጥ ጓደኛሞች ናቸው። ጓደኛች ናቸው ክፋት የሌለባቸው ተንኮል የሌለባቸው ማለት ነው። እና ኪራ እንደምታዩት በጣም ተናዷል። በእንትናም ነው የተናደደበት በናሆምም ነው የተናደደበት። እንዴት አንተ ይሄንን ትደብቀኛለህ? ለአንተም ሚስት ያጭልሃል፣ ለአንተም ሚስት ያጭልሃል። ማነው እያጩልህ ነው የሚሆን ተዘጋጅ። ለበዚህ እኔማ በአንድ ቀን ነው እኔማ ፍላጎታቸው እውን ነው የማደርግላቸው ምናምን። ተነካ ግልግል ያውቃል ብሏል። እውነት ነው ያልተነካ ግልግል ያውቃል እውነት ለመናገር። ምክንያቱም ያው እነሱ እስካልተነኩ ድረስ ምንም እንትን አይመስልም ማለት ነው። እና አይመስላቸውም የሚደርስ ማነው የሰው ያው አንዳንዴ በእርግጥ ናሆሚ ይረዳዋል እንጂ አንዳንዴ በሰው ጫማ በዛ ሰው ጫማ እስካልተራመደን ድረስ ልንረዳው አንችልም ማለት ነው። እና ለዛም ነው ለዛ ነው የተሰማው እንትና ኪራ ማለት ነው። እና ናሆሚ በጣም ደስ የሚል ጓደኛ ነው። ይረዳዋል ምን ይለዋል በጣም ደስ ይላል ማለት ነው። ምሩዬ ደግሞ በጣም ጨንቋታል። አማቷ ልትመጣባት ሆኖ እጅግ በጣም ተጨንቃለች። በጭንቀት ነው ያለችው ማለት ነው። ምሩዬ አትጨነቂ። እውነት ለመናገር ግን ለምን እንደሆነ አላውቅም ብዙ ሰው የባልን ቤተሰብ ይፈራል። ያው የባል ቤተሰብ ያስፈራል። በተለይ ደግሞ እናት የባል እናት ደግሞ ብዙ ጊዜ ጥሩ ስም ስለሌላት ያስፈራል ማለት ነው። ግን ደግሞ ይሄ ችግር የለውም ትውውቅ ነው። ኤኒዌይስ ጋይስ ቤተሰብ ሀሳብ አስተያየታችሁን ስጡበት። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ማለት ነው። አዲስ የሆናችሁ ሰብስክራይብ አድርጉ። በቅንነት በመልካምነት አብረን እንደግ ማለት ነው። እናመሰግናለን።